በተለመደው እስኪ ዛሬም ደግሞ አንድ ጥያቄ ይዤላችሁ መጥቻለሁ። እውነትን ማን ይጠላል? በህሊና ብቻ ከሚዳኙ ነገሮች ውስጥ አንዱ እውነት ነው። ለምን መሰላችሁ? ለኔ እውነት የሆነ ለአንዱ የማይታመንና ፍጹም ውሸት ይሆናል። ለእናንተ በአንዱ እውነት የሆነ በሌላኛው ደግሞ የማይታመን ይሆንና ውሸት ይለዋል። ስለዚህ እውነት በአንድ ጉዳይ ላይ ወይ የአንድ ሰው ወይ የጥቂቶች ብቻ ሆኖ ይቀራል ማለት ነው። ነገር ግን እውነት ብለው አለመቀበላቸው ሊያስወቅሳቸው አይችልም። ነገሮችን የሚያዩትና የሚመለከቱበት እነሱ ካሉበት ወይም ደግሞ ካዩት ወይ ከሰሙት ነገር በመነሳት ስለሆነ ማለት ነው። ወደ መነሻ እንመለስ። እውነትን የሚጠሉ ሰዎች አሉ። እነዚህን በዝርዝር እስኪ እንመለከታቸው። አንደኛ ውሸታም ሰዎች ናቸው። ውሸትን የሚያዘወትሩ ሁሉ እውነት በእነሱ ውስጥ ስለሌለ እውነት ካለው እውነትን መቀበል አይፈልጉም። ምክንያቱም ሰው ሁሉ እንደነሱ ይመስላቸዋል። ሁለተኛ ጥቅመኛ ሰዎች ናቸው። ጥቅመኛ ሰው እውነትን ተናግሮ ከሚያገኘው የህሊና እርካታ ይልቅ ውሸት ዋሽቶ የሚያገኘውን ጊዜያዊ ጥቅም ያስበልጥና ከእውነት ይርቃል። ሶስተኛ ደግሞ ለክብራቸው ብቻ የሚጨነቁ ሰዎች ናቸው። ስለ ክብራቸው ብቻ የሚያስቡ ሰዎች ደግሞ ከሰዎች እውነት ይልቅ የራሳቸው ክብር ይበልጥባቸውና እውነትን በገንዘብ፣ በሀብት፣ በጉልበት፣ በሐሰት ምስክር ለማጥፋት ይጠራሉ። አራተኛ ደግሞ አስመሳዮች ናቸው። ሁልጊዜ ማስመሰል የሚኖሩ ሰዎች ያንዱን እውነት አንደኛውን የሚያሳጣይ ስለሚመስላቸው ከእውነት ይልቅ የሰዎች ወዳጅነትን ይበልጥባቸውና እውነትን ከመናገር ይሸሻሉ። አምስተኛ ደግሞ ፈሪዎች ናቸው። በተለይ ደግሞ ባለንበት ዘመን እውነት በመናገራቸው እንደ ታማሚ ውሻ ተሳደው ይገደላሉ። ከዚህም የተነሳ የራሱን እውነት እንኳን መናገር የሚያሳድድ የሚያስገድል ስለሚሆን እውነትን ከመናገር ለዛሬ መስሎ መኖርን ይመርጣሉ። ስድስተኛውና የመጨረሻው እውነትን መቀበል የማይወዱ የትልቁ በሽታ ነው። በእውነት ሰው ጉድለት ወይም ችግር ይኖርበት ይሆናል። አንተ እንዲህ ሰርተሃል፣ አንተ እንዲህ ነህ፣ አንተ ልክ አይደለም የምትሉት እውነት ቢኖር እሱ መቀበል አይወድም። ይህንን ከመቀበል ይልቅ በምላሹ ወይ ይርቃችኋል፣ ወንጀል ከሆነም ደግሞ የሰራው ያሳድደናል ስላወቅንበት ማለት ነው እንጂ የሚጠቅመውም ቢሆን አይቀበልም፣ አያምንም። እንዲህ ያለን ሰዎች ስንሆን ግን የሚያሳዝነው እውነት ለሀገር፣ ለቤተ ክርስቲያን፣ ለቤተሰብ፣ ለማህበረሰብ ማምጣት አንችልም። ስለዚህ እውነትን ለማምጣት ከእውነት ጋር መታረቅ ያስፈልጋል። መልካም ቀን።